ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው ግሎባል ቻፕተር 1 የመጨረሻውን ፓርት እናያለን። እስከዛሬ ፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4 እያል በፓርት አይተናቸዋል። ዛሬ ደግሞ የመጨረሻውን ፓርት የምናየው ይሆናል ማለት ነው። ቻፕተር 1 የመጨረሻው ፓርት ስለምንድን ነው? ቲዮሪ ኦፍ ኢንተርናሽናል ሪሌሽንስ የሚለውን ነው የምናየው። በመጀመሪያ ግን ቲዮሪ ማለት ምን ማለት ነው? ቲዮሪ ስንል የሆነ ጽንሰ ሐሳብ ነው። ያ ጽንሰ ሐሳብ ምንድነው? የሆኑ ስኮላሮች ሊሆኑ ይችላሉ፣ አሊያም የሆነ ቀድሞ ያለው የነበሩ ሰዎች ስለ አንድ ነገር ዲፋይን ያደረጉ። ለምሳሌ ኢንተርናሽናል ማለት እንዲህ ነው፣ የራሳቸውን ሐሳብ ያስቀመጡበት ነው ማለት ነው። አሁን ለምሳሌ ሊበራሊዝም ኢንተርናሽናል ሪሌሽን ምንድነው አለው? የሆነ ባይ ኮኦፕሬቲቭ ወይ ስቴቶች ኮላቦሬት አድርገው አንድ ላይ የሚሰሩበት ነው፣ ዋር የማይፈልጉ ናቸው ምናምን እያለ ዲፋይን ያደርገዋል። ሪያሊዝም ስንል ደግሞ ስቴቶች ዊዝን ኢንተርናሽናል ዊዝን ወርልድ ኢንተራክት የሚያደርጉት ለምንድን ነው የሚሉት የራሳቸውን ደህንነትና የበላይነትን ለማስጠበቅ ነው ይላል። ማርክሲዝም እና ኮንስትራክቲቪዝም ኦልሞስት ተመሳሳይ ናቸው። እነሱ ደግሞ ምንድነው ካፒታሊዝም እና ሶሻሊዝም የምንላቸው። እንደገና ደግሞ እነዚህ ሌበሮች ቡርጃይሲስ ተብለው የሚጠሩት አሉ አይደለ? ዲቨሎፕድ ካንትሪ እና ዲቨሎፒንግ ካንትሪ፣ ያደጉ ሀገራትና ያላደጉ ሀገራትን እነሱን ፌር ያልሆነ ሪሌሽን እያለ የሚገልጸው ነው ኢንተርናሽናል ሪሌሽንን ሲገልጽ። ክሪቲካል ቲዮሪ ስንል ደግሞ እነዚህ ማርጂናላይዝ የሚደረጉ የሚገለሉ፣ አሁን ለምሳሌ በከለራቸው በምናቸውም ሊሆን ይችላል የሚገለሉ ሰዎችን አሊያም ደግሞ ስቴቶችም ሊሆን ይችላል፣ እነሱን ነው ዲፋይን የሚያደርገው። ኢንተርናሽናል ሪሌሽን ስንል እነሱን ኢግኖር ያደርጋል፣ እንደዚህ ያደርጋል እያለ የሚያነሳ ሀሳብ ነው ማለት ነው። እስኪ እያንዳንዳቸው እንያቸው። የመጀመሪያው አይዲያሊዝም ኦር ሊበራሊዝም ብለን የምንጠራው ነው። እሱ ምንድን ነው? አይዲያሊዝም ኦር ሊበራሊዝም ቢሊቭስ ኢን ዲሞክራቲክ ፒስ ቲዮሪ ስቴት ዛት ሼር ሊበራል ቫሊዩ ሹድ ሃቭ ኖ ሪዝን ፎር ጎይንግ ቱ ዋር አግነስት ዋን አናዘር ኦር ዲሞክራሲ ድ ናት ጎ ቱ ዋር ዊች ኢች አዘር ይለናል ማለት ማንን? ኢማኑኤል ካንቴ ምን ይለናል? ሊበራሊዝም ነው፣ የሊበራሊዝም አቀንቃኝ ነው ማለት ነው። ፕሮፖዝ ያደረገው እሱ ያዘጋጀው ማን ነው? ሊበራሊዝም ላይ ሆኖ ነው። ምንድነው ያለው? ቲዮሪ ይሄኛው ቲዮሪ በፒስ ወይ ነው፣ በዲሞክራሲ ወይ ነው ስቴቶች ሼር የሚደራረጉት። ምንም ነገር ወደ አንዱን ተቃራኒ ሆኖ ወደ ጦርነት የሚያስኬድ ነገር የለም ብሎ አስቀምጧል ማለት ነው። ይሄ ከአይዲያሊዝም ቲዮሪዎች ውስጥ ከሚታወቁት ሰዎች ወይም ስኮላሮች ውስጥ አንዱ ኢማኑኤል ካንቴ ነው ማለት ነው። ኢማኑኤል ካንት ይህንን እንደዚህ ብሎ ዲፋይን አድርጎታል። እንደ this because it is proponent view human beings as innately good in the belief peace harmony between nation not only available but desirable ነው። እንደገና ምን ይላል? የሰው ልጅ ተፈጥሮ ኢኔቲሊ ጉድ ነው፣ በሰላም የሚያምን ነው፣ በህብረት የሚያምን ነው ብሎ ዲፋይን ያደርጋል ማለት ነው። ሊበራል ፎከስ ኦን ዘ ኢንተርዲፔንደንሲ ኦፍ ዘ ወርልድ ካንትሪ እንደ ዘ ሚቹዋል ቤኔፊት ዛት ካን ጌን ስሩ ኮኦፕሬቲንግ ዊዝ ኢች አዘር ነው ማለት ነው። እንግዲህ ሊበራሎች ምን ላይ ፎከስ ያደርጋሉ? በዓለም ላይ ያለው ኢንተርዲፔንደንሲ ወይም ኢንተራክሽን ያለው መስተጋብር በውዝን ካንትሪ የሆነ ሚቹዋል የሆነ ቤኔፊት የጋራ የሆነ ጥቅም ነው። አንዱ የበላይ ሆኖ ሞር ይሄ ዜሮ ሳም ጌም ያልነው አለ። አንዱ ሉዝ ሲያደርግ አንዱ ያገኛል ብለን እንትን ያልነው ባይ ሊሆን ይችላል ወይም መልቲ ሊሆን ይችላል ወይም ዩኒ ሊሆን ይችላል ካልነው ውስጥ ባይ ፖላር ሲስተም ላይ ያለው እንደዛ ሳይሆን ሁሉም ሙቹዋል የሆነ ቤኔፊት ነው እንትን የሚሉት የሚያገኙት ይላል ሊበራል ሐሳቡ ማለት ነው። ሌላው ደግሞ ሊበራሎች ወይም አይዲያሊዝሞች the primary concern of this approach academic study of international relations had the potential to contribute to the prevention of war the establishment of international relation ምንድነው ይላሉ? ዋርን ፕሪቨንት ያደርጋል፣ ጦርነትን፣ አለመስማማትን፣ ኢንስቴቢሊቲን ምን ያደርጋል? እሱን ለመከላከል ይጠቅማል፣ ሰላምን ስታብሊሽ ያደርጋል ብለው ያምናሉ ማለት ነው። እነዚህ አይዲያሊዝሞች believes the prospects for the elimination of war
ምን ብለው ደግሞ እነሱ ጦርነትን የሚያጠፉ ነገር ብለው ምን ብለው ያስቀምጣሉ? 3 ፖይንቶችን ያስቀምጣሉ። እነዚህን ነገሮችን ከተደረጉ ጦርነት አይኖርም ብለው ያስባሉ ማለት ነው። የመጀመሪያው ፕሪፈረንስ ፎር ዲሞክራሲ ኦቨር አሪስቶክራሲ ነው ማለት ነው። ይህ ምንድነው? ከዚህ ምንድነው ከአምባገነንነት ከዲክታተርሺፕነት ይልቅ ዲሞክራሲ ከተመረጠ ምንድነው ዋር ሊኖር አይችልም፣ ኢሊሚኔት ማድረግ ይችላል ይላሉ። ሁለተኛ ላይ ደግሞ ፍሪ ትሬድ ኦቨር አውተርኪ ኦር ኢኮኖሚካል ሰልፍ ሰፊሽንት ብለን የምንጠራው ማለት ነው። ይህ ደግሞ ምንድነው? ይህ ራስ ወዳድነት በዊዝን ኢኮኖሚ ሼር በሚደራረጉበት አለያም ደግሞ አንድ ላይ በሚሰሩበት ጊዜ የሆነ እኔ ብቻ ላግኝ እኔ ብቻ ልጠቀም የሚለውን ኢግኖር አድርጎ ያንን ነገር አጥፍቶ ፍሪ የሆነ ትሬድ ከተጠቀመ ምንድነው ይላሉ? ዋር ሊኖር አይችልም ይላሉ። ሶስተኛ ላይ ደግሞ ኮሌክቲቭ ሴኩሪቲ ኦቨር ዘ ባላንስ ኦፍ ፓወር ሲስተም ላይ ደግሞ ምንድነው ደህንነትን እንትን ማለት ነው ማለት ነው። አንዱ የሆነ ሞር ፓወር መጠቀም ሳይሆን የሆነ ኢኳል ባላንስ የሆነ ሰላም እንዲኖር ደህንነትን ማስጠበቅ፣ እነዚህ ነገሮች ካሉ ዋር ሊኖር አይችልም ኦር ኢሊሚኔት መደረግ ይችላል ብለው ሀሳባቸውን ያስቀምጣሉ። ሌላው ደግሞ ምን ይላሉ? ዘ ክሬሽን ኦፍ ዘ ሊግ ኦፍ ኔሽን አፍተር ዘ ኢንድ ኦፍ ዘ ፈርስት ወርልድ ዋር ዋዝ ዘ ካምቢኔሽን ኦፍ ዘ ሊበራል አይዲያ ኦፍ ኢንተርናሽናል ሪሌሽንስ ነው ማለት ነው። ሶ ይህ ሊግ ኦፍ ኔሽን እንደውም መች ነው እንትን የተመሰረተው? በፈርስት ወርልድ መጨረሻ ላይ ነው አይደለ? ከዛም በፊት ሊግ ኦፍ ኔሽን አልነበረም። ይህ ሊግ ኦፍ ኔሽንም እንደዚህ ዋሮችን እንትን ለማለት ፕሪቨንት ለማድረግ የተመሰረተ ነው። ሶ ይህም የተመሰረተበት ምክንያት ለዚህ ነው ብለው እንትን ላሉ እንደውም ከፍ ያደርገዋል ይሄኛውን አይዲያሊዝም የሚለውን ነገርም ይሄ ሊግ ኦፍ ኔሽን ሞር እንትን ይለዋል ማለት ነው። ሊበራልስ ኦልሶ አርጊው ዛት ኢንተርናሽናል ሎው ኦፈር ሜካኒዝም ባይ ዊች ኮኦፕሬሽን አማንግ ስቴት ኢዝ ሜድ ፖሲብል። እንግዲህ ኢንተርናሽናል ሎው እንደውም ጥሩ ነው ለሰላም ጥሩ ነገር እንዲኖር ምን ያደርጋል ማለት ነው። የሆነ ተስማምተው የሆነ የጋራ የሆነ ሙቹዋል የሆነ ሎው ስለሚያወጣ ኢንተርናሽናል ሪሌሽን ላይ ኢንተርናሽናል ሎው ስለሚኖር እሱ ደግሞ ሞር ጥሩ ነው ለሰላም ለሴኩሪቲ ብለው ያምናሉ። ዜር አር ስሪ ኮምፒቲንግ ቪው ኦን ዚስ ማተር። እንደገና 3 አሉ በዚህ ዙሪያ ላይ የሚነሱ ሀሳቦች። አንዳንዶች የሆነ ማለት የማይስማሙበት ነገር አለ ስለ ኢንተርናሽናል ሎው በእነዚህ ውስጥ ሆኖ ራሱ ማለት ነው። የመጀመሪያዎቹ ምን ይላሉ? ሳም ስኮላር ሴይስ ኢንተርናሽናል ሎው ኢዝ ናት ኤ ሎው አት ኦል በት ብራንች ኦፍ ኢንተርናሽናል ሞራሊቲ ነው ይሉታል። ኢንተርናሽናል ሎው በራሱ ህግ ወይም ሎው አይደለም፣ ግን የኢንተርናሽናል ሞራሊቲ ደግሞ ምንድነው ይላሉ? ብራንች ነው ብለው ያስቀምጣሉ። አንዳንዶቹ ደግሞ ምን ይላሉ? ኢንተርናሽናል ሎው ኢዝ ኤ ሎው ኢን ኦል ሴንስ ኦፍ ዘ ተርም ነው። ኢንተርናሽናል ሎው የምንለው በሁሉም በቃ እሱ ደግሞ ይሄ ብራንችም አይደለም በሁሉም ላይ እንትን ያለው ነው ብለው ነው የሚያስቀምጡት። ሶስተኛ ላይ ያለው ደግሞ ኢት ኢዝ ዘ ማተር ኦፍ ዲፊኒሽን ነው። ዲፊኒሽን ነው እንጂ በዚህም ዲፋይን ቢደረግ እሱ ግን ነው አንድ ቋሚ የሆነ ነገር ነው ስራው ነው እና ዘ ማተር ኦፍ ዲፊኒሽን ነው እንጂ በዚህም በዛም ዲፋይን ቢያደርጉት ኢንተርናሽናል ሎው የሚሰራው ስራ ተመሳሳይ ነው ማለት ነው ብለው ዲፋይን ያደርጉታል። እነዚህ 3ቱ ኮምፒቲንግ ቪዎች አመለካከቶች አሉ ማለት ነው። ኢንዲድ ዘ ኢሹ ኦፍ ኢንተርናሽናል ሎው ኢዝ ኤ ሎው አት ኦል ዘ ሳብጀክት ኦፍ ዲቤት አማንግ ዲፍረንት ኢንተርናሽናል ሪሌሽንስ ስኮላርስ ነው። ስለ ኢንተርናሽናል ሎው ብዙ ስኮላሮች ስለ በጣም እንትን ይሉበታል ማለት አከራካሪ ነው። አንዱ እንደዚህ እያለ ዲፋይን ይደረጋል። አሁንም በ3 አይተነዋል አይደል? ሞስት ስኮላርስ ቢሊቭ ዛት ኢፍ ኤ ቦዲ ኦፍ ሩልስ ቱ ቢ ኮንሲደርድ ሎው ኢት መስት ሃቭ ክሊር ሶርስ ኦፍ ኦቶሪቲ ኤንድ ቢ ኢንፎርሴብል። እንግዲህ ምን ይላሉ ስኮላሮች በምን ያምናሉ? እነዚህ የህግ አካሎች ኮንሲደር ቢደረጉ እንደዚህ ደግሞ ኦቶሪቲዎችም ሶርስ ኦፍ ኦቶሪቲዎችም ክሊር የሆነ ግልጽ የሆነ እንትን ስለሚያደርግ
ምን ብለው ይጠሩታል? አኮርዲንግ ቱ ዚስ ኢንተርናሽናል ሎው ላክ ሴንትራላይዝ ኦቶሪቲ ምንድነው? ይህን ህጉን የሚሰሩት እንደገና ደግሞ ኦቶሪቲ ስልጣኑ ኢንፎርሴብል ምናምን ስላለ ይህ ምንድነው ሴንትራላይዝ አይደለም ዲሰንትራላይዝ ነው ብለው እንትን ይሉታል ማለት ነው። ምክንያቱም ህግን የሚጠቀሙት ይሄ አንድ ኮንትሮል የሚያደርግ ሀገር ከሌለ አሊያም ቁጥጥር ከሌለ ዊዝን ኢንተርናሽናል ምንድነው ብለናል በባለፈው ጊዜ ዲሰንትራላይዝ ይሆናል። ሶ ስልጣንም በዚህ ጋር ዲሰንትራላይዝ ነው የሚሆነው ብለው ያስቀምጣሉ ስኮላሮች። ዜርፎር ሞስት ኦፍ ዘ ስኮላርስ አርጊው ዛት ኢንተርናሽናል ሎው ፋውልስ ሾርት ኦፍ ሚቲንግ ዘ ክራይቴሪያ ቱ ቢ ኮንሲደር ትሩ ሌጋል ሲስተም ነው ይላሉ ማለት ነው። እዚህ ሶላባዎት ስለ ሪያሊዝሞች ወይም ሊበራሊዝሞች ያነሱት ሀሳብ ነው። ሪያሊዝም ስንል የአይዲያሊዝም ነው የላይኛው። ታችኛው ሁለተኛ ላይ የምናየው ሪያሊዝም ነው። ሪያሊዝም ደግሞ ዘ ኦፖዚት ኦፍ አይዲያሊዝም ኦር ሊበራሊዝም ነው፣ የእሱ ተቃራኒ ነው። እና ሪያሊዝም ምን ይላሉ? ጌንድ ሞመንተም ዱሪንግ ዘ ሰከንድ ወርልድ ዋር በሰከንድ ወርልድ ዋር ነው ይሄ ሪያሊዝም ሞር ሪያሊዝ ያደረገው የሀሳብም የተነሳው ማለት ነው። ያኛው ቀድሞ ነው በፈርስት ወርልድ ዋር አካባቢ ነው ሲንጸባረቅ የነበረው። ዘ ቢሊቭድ ዛት ኢንተርናሽናል ሲስተም ኢዝ አናርኪ ነው። ኢንተርናሽናል ሲስተም ምንድነው ነው የሚሉት የሆነ እንዴት ነው አንዱ እንትን የሚል ለፓወር እንትን የሚሉ ናቸው ብሎ ነው የሚያምኑት። የቀድሞ ምንድነው ኢንተራክት የሚያደርጉት በኮኦፕሬቲቭ ወይ ነው፣ ሙቹዋል በነፊት ለማግኘት ነው። ወደ ጦርነት ምንም የሚያስገባቸው ነገር የለም። የሰው ልጅ በተፈጥሮ ጉድ ነው፣ ኢኔቲሊ ጉድ ነው ምናምን ይላሉ አይዲያሊዝም። እነዚህ ደግሞ የነሱ ተቃራኒ ናቸው። ኢንተርናሽናል ሲስተሙ አነርኪ ነው፣ ይሄ አንዱን የሚጨቁንበት ነው፣ ለፓወር ብለው የሚሄዱበት እንትን ኢንተርናሽናል ሪሌሽን ውስጥ የሚገቡበት ነው ብሎ ነው ዲፋይን የሚያደርገው። ዘ ቢሊቭ ኮንፍሊክት ኢዝ አንአቮይደብል እንደ ኮንቲነስ እንደ ሶ ዋር ኢዝ ኮመን እንደ ኢንሄረንት ቱ ሂውማን ካይንድ ነው ብለው ዲፋይን ያደርጉታል። ላይ እንግዲህ ምንድነው ያሉት? መጀመሪያ የሰው ልጅ በተፈጥሮ ጉድ ነው አሉ። እዚህ ግን የሰው ልጅ በተፈጥሮ በቃ ጦርነት ይወዳል። ጦርነትን፣ ኮንፍሊክትን፣ ግጭትን ደግሞ አቮይድ ማድረግ አይቻልም ይላሉ። የእነዛኞቹ ተቃራኒ ነው የኛው ደግሞ ማለት ነው። ኦል ፖለቲክስ ኢዝ ስትራግል ፎር ፓወር። ሁሉም ፖለቲከኞች ለምንድነው ለፓወር ነው ስትራግል የሚያደርጉት ይለናል። ቪው ዛት ፖለቲክስ ኢዝ ፕራይመርሊ አባውት ዶሚኔሽን አዝ ኦፖዝድ ቱ ኮኦፕሬሽን ቢትዊን ስቴት። ያኛው አይዲያሊዝም ኦር ሊበራሊዝም ምንድነው ለኮኦፕሬሽን እንዲል ነው፣ የሆነ አንድነት ኑሮ የጋራ ጥቅም ላይ ለመስራት ነው። ይሄኛው ግን እንደዛ ሳይሆን አንዱ ዶሚኔት አድርጎ እንትን ለማለት ነው። ይሄ ኮኦፕሬቲቭ የሚለውን አይዲያ ኦፖዝ ነው የሚያደርገው፣ የሚቃረን ነው ማለት ነው። እነዚያ ሪያሊዝሞች የሚያነሱት ስቴት ኒድ ቱ ማክሲማይዝ ዘር ሴኩሪቲ እንደ ቻንስ ኦፍ ሰርቫይቫል ነው። እንግዲህ ስቴትም ምንድነው የራሷን ደህንነት ነው፣ የራሷን የመኖር የህልውናዋን ሶቨርኒቲዋን ነው እንትን የምታደርገው ማክሲማይዝ የምታደርገው እንጂ የሌላ ሰው ወይም የሌላ ስቴት የሷ ኢሹ አይደለም። አንድ ስቴት ለራሷ ነው እንትን የምትማነው። ሞር ይሄኛው እንትን የሚያሳየው የሆነ ራስ ወዳድ እነትን ነው የሚያሳየው ሪያሊዝም ማለት ነው። ሶ እስኪ ዲፈረንሳቸውን ልዩነታቸውን ሊበራሊዝም እና ስቴት ያላቸውን ልዩነት እኔ ፎከስ ኦፍ አናላይሲስ አለ፣ ሊበራሊስት አለ፣ ሪያሊስት አሉ። አሁን ሂውማን ኔቸር በሊበራሊስቶች እና በሪያሊስቶች አመለካከት እንዴት ይታያል ሲባል ሂውማን ኔቸር ሊበራሊስቶች ቅድም እንዳነሳ ነው ኢኔትሊ ጉድ ነው፣ እንደ ቢሊቭ ኢን ፒስ ነው፣ በተፈጥሮ የሰው ልጅ መልካም ነው፣ እንደገና ደግሞ በሰላም ያምናል ብለው ያስቀምጣሉ። ሪያሊስቶች ግን ምን ይላሉ? አክት ኢን ዜር ኦን ሰልፍ ኢንተረስት እንደ ሰልፊሽ ነው፣ አክት የሚያደርገው የራሱን ፍላጎት ለማሟላት ነው፣ ራስ ወዳድ ነው የሰው ልጅ በተፈጥሮ ብለው ያምናሉ። ዋር ደግሞ ጦርነትን እንዴት ዲፋይን ያደርጉታል ወይም እንዴት ያስቡታል? ሊበራሊስቶች ምንድነው የሚሉት? ዋር ኢዝ አን አቴነብል ጎል ነው ማለት የሆነ ነገር በዋር ምክንያት የሆነ ነገር አቴነብል እንትን የሆነ ማግኘት አይቻልም። ሶ ዋርን ፕሪቨንት ማድረግ ይቻላል፣ መከላከል አይደለም መቆጣጠር እንችላለን ብለው ያምናሉ ሊበራሊስቶች። ሪያሊስቶች ደግሞ ምን ይላሉ? ኮንፍሊክት ኢዝ አንአቮይደብል ነው፣ እንደ ዋር ኢዝ ኮመን እንደ ኢንሄረንት ቱ ሂውማን ካይንድ ቅድም ያነሳነው። ሪያሊስቶች ደግሞ ጦርነት
መቅረት የማይችል ነገር ነው። የሰው ልጅ በተፈጥሮ በቃ ጦርነትን ይወዳል ብለው አስዩም የሚያደርጉ ናቸው ማለት ነው። ኦርልድ ሌንስ ሊበራሊስቶች እይታ ምንድነው? ማግኒፋይስ ኤሪያ ኦፍ ኮፕሬሽን ነው። በቃ ሰላም ላይ ነው፣ ኮፕሬሽን ላይ ነው እንትን የሚለው ይላሉ ሊበራሊስቶች። ሪያሊስቶች ግን ምንድነው? ማግኒፋይስ ኢንስታንት ኦፍ ዋር እንደ ኮንፍሊክት። እሱ ደግሞ ሪያሊስቶች ምንድነው? ዋር እና ኮንፍሊክት ግጭት ላይ ነው ማግኒፋይ የሚያደርገው ብለው እንትን ይላሉ። ዋር ወርልድ ሌንስን ማለት ነው። ሌላኛው ደግሞ ኢንተርናሽናል ቪው። ኢንተርናሽናል ሪሌሽንስ እንዴት ያዩታል ሲባል ሊበራሊስቶች ኢንተርናሽናል ሪሌሽን ኦፕቲሚስቲክ ነው የሚሉት። ኦፕቲሚስቲክ ሚንስ ፖዚቲቭ ሀሳብ ያለው ፖዚቲቭ ነገር የሚያደርግ ነው ብለው ነው የሚያስቡት። ኦፕቲሚስቲክ ኦርደር ካን ቢ ኢምፕሩቭድ ዊዝ ፒስ እንደ ግራጁዋሊ ሪፕሌሲንግ ዋር ነው ማለት ነው። ዋር ካለ ራሱ ምን ይደረጋሉ? ስሩ ግራጁዋሊ በሂደት ያንን ዋር ወደ ሰላም ይቀይሩታል ብለው ያምናሉ ሊበራሊስቶች። ኢቭን ግጭት ቢኖር ይቀይራል ወደ ሰላም ብለው ያምናሉ ማለት ነው። እንትን ሪያሊስቲኮች ደግሞ ኢንተርናሽናል ሪሌሽን ፔሲሚስቲክ ቪው ነው። የሆነ እይታቸው እንዴት ነው? ኔጌቲቭ አስተያየት ነው ያላቸው። ዋር እንደ ኮንፍሊክት ኢዝ ኮመን እንደ ፒስ አር አቺቭድ ዌን ስቴት አር ፕሪፔሪንግ ፎር ፊውቸር ኮንፍሊክት ነው። ዋር እና ኮንፍሊክቶች ኮመን ያሉ ነገሮች ናቸው። አንዲት ሀገር ለወደፊት ለግጭት ነው ዝግጅት የምታደርገው፣ ለሰላም ሳይሆን ሁሌም ዝግጁ ሬዲ ሆና የምትጠብቀው ለግጭት፣ ለኮንፍሊክት፣ ለዋር ነው ብሎ ኢንተርናሽናል ሪሌሽን እንደዛ አይነት ቪው ያስቀምጣሉ ማለት ነው። ሜጀር አክተሮች አሉ፣ አይተናል፣ የሆነ ፓርት ላይ አይተናል። ሊበራሊስቶች እንዴት ያዩቸዋል አክተሮች ስንል፣ አክተር እንግዲህ ስቴት እንደ ስቴት አክተሮች አሉ ብለናል። በስቴት ኢዝ አልቲሜት ፓወር ሆልደር ናቸው። እነዚህ ከስቴት እና ከነን ስቴት አክተሮች እንግዲህ በባለፈው እንዳነሳ ነው ስቴት አልቲሜት የሆነ ፓወር አላት ማለት ነው። እሱንም ሊበራሊስቶች በዚህ ያምናሉ። ሪያሊስቶች ደግሞ ምን ይላሉ? ነን ስቴት የሚባል አክተር የለም፣ በቃ ስቴት ብቻዋን ነች ኤቭሪቲንግ ኮንትሮል የምታደርገው ይላሉ ሊበራሊስቶች። ያው ሁለቱም አሉ፣ ስቴትም ነን ስቴትም አክተር አለ። ግን አልቲሜት የሆነ ገደብ የሌለው ፓወር ያላት ስቴት ናት ብለው ያምናሉ። ያኛው ግን ቶታሊ በቃ ስቴት ብቻ ነች ብለው ነው የሚያምኑት። ሌላኛው ኢንተርናሽናል ኦርጋናይዜሽን እንዴት ያዩታል ስንል፣ ሊበራሊስቶች አሲስቲንግ ስቴት ኢን ዘ ፎርሙሌቲንግ ዲሲሽን እንደ ሄልፕ ቱ ፎርማላይዝ ኮኦፕሬሽን ነው ማለት ነው። እንግዲህ ኢንተርናሽናል ኦርጋናይዜሽን ስቴቶችን ያግዛሉ፣ ለሰላምም ምንም በቃ ቤዝ ናቸው፣ ያግዛሉ፣ አሲስ ያደርጋሉ ብለው ያምናሉ። ሪያሊስቶች ግን ስቴት ፓርትቴክ ኢን ኦርጋናይዜሽን ማነው ኢንተርናሽናል ኦርጋናይዜሽን ኦንሊ ኦን ኢት ኢዝ ዜር ሰልፍ ኢንተረስት ቱ ዱ ነው። እነዚህ ሊበራሊስቶች ደግሞ ኢንተርናሽናል ኦርጋናይዜሽንን የሚወስዱት የነሱን ሰልፍ ኢንተረስት የነሱን ፍላጎት የሚያሟላ ከሆነ የሚያደርግላቸው ብቻ ከሆነ ነው ብለው እንትን ይላሉ። እነዚህኞቹ ግን ጀስት ኢንተርናሽናል ኦርጋናይዜሽን ካለ በቃ ስቴቶችን ያግዛል፣ እንደገና ሰላም እንዲኖር ያደርጋል ብለው ያምናሉ። ስትራክቸራሊዝም ወይ ማርክሲዝም ብለን የምንጠራው አለ። ይህ ደግሞ ስለ ኢኮኖሚ ጋር ተያይዞ ነው የሚነሳ ነው። ሶስተኛው ነው በነገራችን ላይ ማርክሲዝም ወር ስትራክቸራሊዝም ብለን የምንጠራው። argue that capitalist society is divided into contradictory classes according to Marxism there are two main classes of people አለ ማለት ነው። እንግዲህ ማርክሲዝም ወር ስትራክቸራሊዝም ብለን የምንጠራው ሁለት ክላሶች አሉ። ዘ ቡርጃይሲስ ብለን የምንጠራቸው ቡርጃይሲስ ሚንስ እንትን ቢዝነስ ክላስስ ብለን የምንጠራቸው አሉ ማለት። ሌላኛው ደግሞ ፕሮሊታሪቲ ኦር ወርኪንግ ክላስ ብለን የምንጠራቸው አሉ ማለት ነው። ይህ ምንድነው? ኢኮኖሚክስ ላይም አሉ እነዚህ ቢዝነስ ክላስ፣ ወርኪንግ ክላስ ብለን የምንጠራቸው፣ ታች ክላስም ጂኦግራፊ ላይም አለ ማለት ነው። ሶ ማርክሲዝም እነዚህ ሁለቱን ነው ቡርጃይሶች እንትኖች ወርኪንግ ክላሶችን እንዴት ዶሚኔት እንደሚያደርጓቸው እንዴት እንደሚጨቁናቸው ምናምን እሱን ነው የሚያሳየው። ሶ ዘይ ቢሊቭ ዛት ኢኮኖሚክ ስትራክቸር ዲተርማይንስ ፖለቲክስ ነው። ኢኮኖሚክስ ስትራክቸር ምን ብለው ያምናሉ? በፖለቲክስ ነው ዲተርማይን የሚደረገው። ዘይ ኮንቴንድ ዛት ዘ ወርልድ ኢዝ ዲቫይድድ ቢትዊን ሃቭስ እንደ ሃቭ ኖት ተብለው አሁን የጠቀስናቸው አሉ። ወርኪንግ ክላስ እና እነዚህ ቢዝነስ ክላስ ብለን የምንጠራቸው ሃቭስ የምንላቸው ያላቸው ኢኮኖሚካሊ ዲቨሎፕድ ካንትሪ የሆኑ ያደጉ ካንትሪዎች ማለት ነው። ላይክ
ዲቨሎፕ ካንትሪ እና ዲቨሎፒንግ ካንትሪ የሚባለው። ዲቨሎፕ ካንትሪ የሚላቸው ያደጉ እነ አሜሪካ እነ ራሽያ እነ ቻይናን መውሰድ እንችላለን። ሀቭናት ስንል ደግሞ እነዚህ ዲቨሎፒንግ ካንትሪ የምንላቸው አፍሪካን መውሰድ እንችላለን። እነዚህ ገና ማደግ ላይ ያሉ ሀገራቶች ማለት ነው። በእነሱ መካከል ነው ክፍፍል አለ። ከዛ የኢንተርናሽናል ሪሌሽን ጭቆና ያደርጋል እነዚህ ዲቨሎፒንግ ካንትሪ እያደጉ ያሉት ላይ የሚለውን ነው የሚያሳየው። ቱ ቼንጅ ዚስ ስትራክቸራሊዝም ፎርም ራዲካል ሪኮንስትራክቲንግ ኦፍ ኢኮኖሚክ ሲስተም ዘይ ሰጀስት ዛት ዲዛይን ቱ ኢንድ አንድ ኢቨን ዲስትሪቢዩሽን ኦፍ ዌልዝ ኤንድ ፓወር ነው ማለት ነው። ሶ እነሱ ምንድን ነው የሚሉት ዊዝን ኢንተርናሽናል ሪሌሽን የዌልዝ ሀብትም ሆነ ፓወር በፌር ዌይ በትክክል ዲስትሪቡት አይደረግም። እነዚህ ዲቨሎፕ የሆኑ ሀገራት ኢቭን ከፈለጉ ራሱ የሆነችን ሀገር እንትን ሊወሩ ይችላሉ ማለት ነው ያላትን ነገር ለመጠቀም። እና ጀነራሊ ስትራክቸራሊዝም ኦር ማርክሲዝም ብለን የምንጠራው በዲቨሎፒንግ እና ዲቨሎፕድ ካንትሪ ያለውን በማደግ ላይ ያሉና ያደጉ ሀገራት እነሱን ያነሳል። ከዛ ያው በእነሱ ዶሚኔት እንደሚደረጉ ነው በዲቨሎፕድ ካንትሪዎች። ሶ ሌላኛው አራተኛው ኮንስትራክቲቪዝም ነው። ኮንስትራክቲቪዝም ስንል ኢት ኢዝ ሚድል ግራውንድ ቲዮሪ ቢትዊን ሜንስትሪም ኤንድ ዘ ክሪቲካል ቲዮሪ ነው ማለት ነው። ወደ ክሪቲካል ቲዮሪ ሀሳብ ይቃረባል። አርጊው ዛት ኢንተርናሽናል ሲስተም ኢዝ ክሪኤትድ ባይ ሴት ኦፍ አይዲያ ቦዲ ኦፍ ታውት ሲስተም ኦፍ ኖርም ዊች ሃዝ ቢን አሬንጅድ ባይ ሰርቴን ፒፕል አት ፓርቲኩላር ታይም ፕሌስ ነው ማለት ነው። ሶ እንግዲህ ኢንተርናሽናል ሲስተም ክሬት የሚደረገው በተወሰኑ ኖርሞች ነው ማለት ፓርቲኩላሪ የሆነ ጊዜና የሆነ ሰዓት አለ በዛ የወጣ ነው። ሶ እሱ ነው አሁንም ፕራክቲስ እየተደረገ ያለው። ሙሉ ዓለም ያልተስማማችበትን ኖርምስ እንትን ሀሳብ አይዲያዎችን ነው በእነሱ ነው እንትን የተደረገው ብለው አርጊው ያደርጋሉ እነሱ ኮንስትራክቲቪዝም። ለምሳሌ የሆነ ህግ ሲወጣ የሆነ ነገር እንትን ሲኖር ሩል እንደ ሬጉሌሽን በአሜሪካ አሊያም በራሽያ ወይም በቻይና በእነሱ ነው በእነዚህ ሁሉንም ያካተተ አይደለም ብለው ነው የሚቃወሙት። የሆነ መተዳደሪያ ደንቦች ሲወጡ ፓርቲኩላር ፒፕሎች ያወጡት ነው በሆነ ታይም በሆነ ቦታ ላይ ሆኖ። ለምሳሌ እነዚህ ዌስተርኖች የሆነ ቦታ ተገናኝተው ያወጡና የዓለም ህግ አድርገው ያስቡታል ማለት ነው። ያንን ነው አርጊው የሚያደርገው የኮንስትራክቲቪዝም። አርጊው ዛት ideas or norms have a power international system believe anarchy is what state make of it because of international relation exists in the interaction between individual and the agent on the global stage ነው ብለው እንትን ይላሉ። ሶ እነሱ ምን ይላሉ? አናርኪ አለ ዊዝን ኦርጋናይዜሽን ኢንተርናሽናል ሪሌሽን። ምክንያቱም በራሱ ኢንዲቪጁዋሎችም ሆነ ኤጀንቶቹ በዓለም መድረክ ላይ መስተጋብር ሲያደርጉ ያ የወጣው ህግ ለአንዱ እንደሚመቸው ነው የወጣው፣ ለአንዱ ደግሞ የሆነ እንደማይመቸው ነው፣ ከሱ ጋር የማይሄድ ነው። ሶ አነርኪ አለ ብለው ነው የሚያምኑት እነዚህ። ዚስ ሚንስ አነርኪ ዳዝ ናት ፕሪቪየስሊ ኤግዚስት አንተል ስቴት ኢንተራክት ዊዝ ዋን አናዘር ነው ማለት። ይሄ አናርኪካል ሲስተም ብለን የምንጠራው ከስቴቶች አንዱ ከአንዱ ጋር እንትን መስተጋብር ከማድረጋቸው ሪሌሽን ውስጥ ከመግባታቸው በፊት አልነበረም ይለናል። ምክንያቱም ያው ሲኖሩ ነው ደግሞ ይሄ ነገር የሚኖረው አንዱ ከአንዱ ጋር እንትን እያለም የሚውዝን አንዱ ከአንዱ መስራት የሚችለው ኤኒ ሪሌሽን ሊኖር የሚችለው የሆኑ ሲኖሩ ነው። እነሱ ከመጡ በኋላ የመጣ ነው ብሎ ያስቀምጣሉ ኮንስትራክቲቪስቶች። የመጨረሻው ክሪቲካል ቲዮሪ ነው። ክሪቲካል ቲዮሪ ኦልሞስት ተመሳሳይ ናቸው። ዚስ ቲዮሪ ስታብሊሽድ ኢን ሪስፖንስ ቱ ሜንስትሪም ቲዮሪ ሜንሊ ሊበራሊዝም እንደ ሪያሊዝም ጋር ያሉትን ነው እንትን የሚለው ዘይ ኦፖዝ ኮመንሊ ሄልድ አሰፕሽን ኢን ዘ ፊልድ ኦፍ ኢንተርናሽናል ሪሌሽን። ጀነራሊ ይሄኛውን እንዴት ነው ማርጂናላይዝ የሚደረጉትን ነው የሚያነሳው። ኮል ፎር ኒው አፕሮች ቱ አንደርስታንዲንግ ዘ ወርልድ ዊ ፋይንድ አወርሰልፍ ዘይ አይደንቲፋይ ፖዚሽንስ that have typically been ignored and overlooked
ዊዝን ኢንተርናሽናል ሪሌሽን ሜን ፖይንት ላይ ልምጣላችሁ ቢሆን ሰዓቱ እየሄደ ስለሆነ ፕሮቫይድ ኤ ቮይስ ቱ ኢንዲቪጁዋል ሁ ሃቭ ፍሪኩዌንትሊ ቢ ማርጂናላይዝድ ኤግዛምፕል ውመን እንደ ግሎባል ሳውት ምን ይላል? ቅድም ማርጂናላይዝ ያልነው እንግዲህ ማርጂናላይዝ ሴቶች ይገለላሉ። እንደገና እነዚህ ግሎባል ሳውዝ የምንባላቸው የዓለማችን በደቡብ ክፍል ያሉት ያው ዲቨሎፒንግ ካንትሪ ማለት ነው፣ በማደግ ላይ ያሉ ሀገራት እነዚህ ማርጂናላይዝ ይደረጋሉ ከብዙ ነገሮች። ያንን ነው ዊዝን ኢንተርናሽናል ሪሌሽን ይሄ ነገር አለ። ክሪቲካል ቲዮሪ ምን ይላል? አርጊው ሌጂቲሜሲ ኦፍ ዘ ስቴት መስት ቢ ኩዌስችንድ እንደ አልቲሜትሊ ዲዞልቭድ ነው። በዓለም ላይ የሆኑ ጥሩ ያልሆኑ እንትኖች አሉ ዊዝን ስቴት የሆኑ እነዛ ነገሮች ግን ምንድነው መፍትሄ አይሰጣቸውም። ኢቭን አሁን ስለ ኢኳሊቲ ጀንደር ኢኳሊቲ እነዚህ ውመኖች ሴቶች ኢግኖር ማርጂናላይዝ የሚደረጉበትን እያደጉ ያሉ ሀገራትም እንደዛ የሚደረጉበት ነገርም ጥያቄ ውስጥ ቢገባም ግን ምንም መፍትሄ የማይሰጥበት ነው ዊዝን ኢንተርናሽናል ሪሌሽን ብለው ያምናሉ ማለት ነው። ሶ ክሪቲካል ቲዮሪ ይህንን ይመስላል። በአጠቃላይ ቻፕተር ዋን ይህን ይመስላል። በጣም ቪዲዮውም ረዝሟል።